ወዴት ነው የምትሄደው ዛሬ ደግሞ? ወዴት ነው የምትሄደው? ምን ማለት ነው? ዛሬ ሮብ እኮ ነው። ቤተክርስቲያን ነው የምሄደው። አታይም የመጽሐፍ ቅዱስና ማስታወሻ ይዤ እባክህ ቤተክርስቲያን ብሄድ አይደለም። እኔ በግሌ ጌታን አግኝቻለሁ። እኔ እኮ አዲስ መንፈሳዊ ፍልስፍና በየ15 ቀኑ የምታፈልቋት ነገር አለ። በየሲዝናል የሆነ ፍልስፍና ምን ማለት ነው? በግሌ ጌታን አግኝቻለሁ ማለት ነው እንዴ? እግዚአብሔር ከቅዱሳን ጋር ህብረት እንድናደርግ በልጁ በኢየሱስ ክርስቶስ በኩል በሰራው የዚህ የማዳን ፕሮግራም ላይ ክርስቲያኖች ተብለን ተጠርተን ሁላችንም ራስ በሆነው ክርስቶስ ላይ ሕያዋን ድንጋዮች ተገጣጥመን አንድ የቤተክርስቲያን አካል እንደምንሆን መጽሐፍ ቅዱስ የተናገረውን ጴጥሮስ በመልእክቱ ላይ ነው አልጽፋም? አንድ አካል አንድ መንፈስ ነው የተባለው። እግዚአብሔር በግል ቤተክርስቲያን የሚባል ነገር እንደሌለ በግል ሱቅ ነው ያለው። ሁላችንም በጋራ ሆነን ነው በቅዱሳን ህብረት ውስጥ ቤተክርስቲያን የሚል ስያሜ የተሰጠን በመንፈስ ቅዱስ መሪነት አይደል? ስለዚህ ምን ማለት ነው በግሌ ማለት ነው? መሄዱን ሄዳለሁ እሱ አይደለም እኮ ግን ቸርች ውስጥ ያለው ነገር ደግሜ ልንገርህ፣ በግል የሚባል ነገር የለም። ቤተክርስቲያን በመሄድ ከቅዱሳን ጋር ህብረት ማድረግ ወንድሞች በህብረት ቢቀመጡ መልካም ነው ያለው ጳውሎስ እኮ በዛ ውስጥ የሚገኘው በረከት ጭምር እንድንካፈል እኮ ነው። አንተ ከቤተክርስቲያን በሸሸ ቁጥር ዓለም አንተን ለማረድ ሰይፏን እንደምትስላጣቅ እንዴ! ለክርስቲያን እኮ ከመንፈስ ቅዱስ ውጪ እኮ ሌላኛው ቦታ ሁሉ መሞቻው ስፍራ እንደሆነ ታውቃለህ መቼስ። ቤተክርስቲያን ውስጥ ያለው ከቅዱሳን ጋር ህብረት በሚደረግ ጊዜ ውስጥ በምናገኛቸው በረከቶች ብዙ ናቸው። የቃል ጥናት አለ፣ ባይብል ስቴዲ አለ፣ የጸሎት ህብረት አለ፣ ወርሺፕ ቲም አለ። የተለያዩ ውስጥ እዛ ውስጥ የሚገኘው በረከት እኮ እግዚአብሔር ያፈስልናል። ስለዚህ በህብረት መሆን መልካም ነው። ኦፍ ኮርስ የግል ጊዜ ሊኖር ይችላል፣ ግን ይሄን ያህል ከቤተክርስቲያንና ከቅዱሳን ህብረት ርቆ በግል ጌታን አግኝቻለሁ ብሎ ለመቅረት የማይሆን ምክንያት ማምጣት ተገቢ አይደለም። ኤፌሶን ላይ አንድ መንፈስ አንድ አካል ነው ያለው። ስለዚህ በዚህ ራስ በሆነው ኢየሱስ የማዕዘን ራስ በሆናት ቤተክርስቲያን ላይ ሁላችንም ሕያዋን ድንጋዮች ተቀጣጥፈን መቅደስ ነው የምንሆነው። ቤተክርስቲያን እንዲወስድ ነው ደግሞ ጌታ የሚመጣው። አንድም ሁለቱም ሶስትም ሆናችሁ በስሜ የተሰባሰቡ እሱ መሄዱን አይደለም ግን ቸርች ውስጥ ያለው ፖለቲካ ምናምን ነገር በጣም ከባድ ነው። ሌላው ትልቁ ችግር ያንተ ይሄ ነው። ቤተክርስቲያንን ምድር ላይ ያለችው ቤተክርስቲያን ፐርፌክሽን ትጠብቃለች። በዚህ ሰዓት እንዴት ነው ፐርፌክሽን የምትጠብቀው? ምድር ላይ ያለችው ቤተክርስቲያን ፐርፌክሽን የለውም። ምክንያቱም ቤተክርስቲያን መንፈሳዊ ሆስፒታል ነች ብያለሁ። ብዙ የታመሙ ሰዎች ናቸው የሚመጡት። ሸክም ይዘን ነው ልናራግፍ የሚመጣው። ሸክም ያዘዘው ደግሞ ሲያራግፍ ያቃስታል። የታመመ ሰው ይጮሃል። ደግሞ የሆነ ነገር ሊሆን ይችላል። ቤተክርስቲያን ውስጥ የመላእክት ስብስብ አይደለም እኮ። ሰዎች እኮ ነን። እንወድቃለን፣ እንነሳለን፣ እንደክማለን፣ እንወድቃለን፣ እንነሳለን። ደግሞ ይህንን ሁሉ አሁን አንተ ያጋጠመ በሽታ መንፈሳዊ ህመም ነው ታውቃለህ። የትኛውም ሆስፒታል ለዚህ ላጋጠመ ህመም የትኛውም የውጭ ሆስፒታል መፍትሄ አይሰጥም። ቤተክርስቲያን እኮ ነው ለዚህ መፍትሄ ያለው። አንተ ሰዎችን ለምንድን ነው የምታየው? ቤተክርስቲያን መሪና ባለቤት ማን ነው? ክርስቶስ አይደለ? ክርስቶስን ለምን አታይም? ሰዎችን ካየንማ ወደ ኋላ እንቀራለን። ነገር ግን የደከመ ሰው ሊኖር ይችላል። አብረን ተጋግዘን እየጸለይን የደከመውን እያበረታን አይዞ እየተባባልን ነው የምንቀጥለው እንጂ ቸርች ውስጥ እንደዚህ አይነት ሰው ስላለ እንደዚህ አይነት ሰው ስላለ በገሌ ምክንያት ቸርች ቀረው ትላለህ እንዴ? ቸርች የገሌ ነች እንዴ? የኢየሱስ እኮ ነች። ኢየሱስን አታይም እንዴ? እሱ እኮ ነው እርቃኑን ተሰቅሎ ደሙን አፍስሶ እኮ ወደዚህ ህብረት ሁላችንን እየጠራን። እገሌ ለምንድን ነው የምታየው? ቤተክርስቲያንን ስታስብ ክርስቶስን ነው ማሰብ ያለብን። በወንድሞች መካከል ድካም ሊኖር ይችላል፣ መዛል ሊኖር ይችላል፣ መውደቅ ሊኖር ይችላል። ሕክምና መስጫ ተቋም ነው ሆስፒታል በለው፣ መንፈሳዊ ሆስፒታል ብሎ ቤተክርስቲያን። ስለዚህ የታመመ ሰው ደግሞ እዚህ መጥቶ ነው የሚታከመው። ህመም አጋጥመዋል፣ የመንፈስ ስብራት ነው እና ወደ ቸርች እና ቤተክርስቲያን ስትመጣ ፐርፌክት የሆነች ቤተክርስቲያን ደግሞ በዚህ ሰዓት ምድር ላይ አጣበቅ። ኢየሱስ ሲመጣ ነው ቤተክርስቲያን ፍጹም የምትሆነው። እየተሰራ ነው። አይ ያው ኃጢአት ሰርቼ በድካም ውስጥ እንዳለው ደግሞ ታውቃለህ። እኔ ገብቶኛል። በኃጢአት መውደቅ መች ጠፋኝ። ለዛም አይደለ ከቸርች የጠፋ ያለው እና አሁን እኮ ታማሃል። ህክምና የት ነው የምታገኘው? ደገምኩልህ እኮ በኃጢአት ወድቃለህ አይደል? አሁን ንስሐ ትገባለህ። ቤተክርስቲያን እንደገና ትመለሳለህ። እንደገና ኃይልን ታድሳለህ። የወደቀ ይነሳል፣ የሳተ ይመለሳል። መጽሐፍ እንደዛ ነው። ስለዚህ በቤተክርስቲያን ውስጥ በሚገኘው በረከት ውስጥ አንዱ ያጋጠመን የመንፈስ ስብራት የምጠግነው በጸሎት ነው። መንፈስ ቅዱስ በሚሰጠን ልዩ ልዩ ስጦታን ቤተክርስቲያን ውስጥ ባሉ አገልግሎቶች ነው። ቃሉን በመስማት ነው። ዕለት ዕለት ከቅዱሳን ጋር በመካፈል ነው። በመጸለይ ነው። አንዳችን ፕሮቴክት የተደራረግን ጌታ እስኪመጣ። ምክንያቱም ይሄ ዓለም ኢየሱስ ጀርባውን ሰጥቷል ለዚች ዓለም። እኛም ጀርባችንን ሰጥተን ጌታ ያሸከመንን መስቀላችንን ተሸክመን ፊታችንን ክርስቶስን ብቻ እያየን ነው የምንቀጥለው። ዓለም ለኛ አይሆንም። ዓለም ለክርስቲያን መታረጃው ስፍራው ነው፣ መሞቻችን ነው። ምን ማለት ነው? ከቸርች ውጪ በሆን ይሻለኛል ማለት ነው። እንደዚህ አይነት ነገርማ ማቆም አለበት። ረፍ እናማ እንሂድ ቸርች፣ ግድ የለህም፣ ችግር የለውም። የፈለገ ድካም ውስጡን ቸርች እንሂድ፣ ግድ የለህም። ዛሬ እስቲ ልውሰድ። እንደውም ዕብራውያን ተከታታይ ደብዳቤ እኮ ተጀምሯል። እኛ ቤተክርስቲያን ታውቃለህ፣ ደግሞ ናፍቀውሃል፣ በጣም ጠፍተሃል ከቸርች። እንሂድ እባክህ እንሂድ። የተሰበረው መንፈስ ይጠገናል። ጸሎት እንደገና እንጸልያለን። እንደገና ወደ እግዚአብሔር ፊት እንቀርባለን። እንደገና ምህረት ከፊቱ እንለምናለን። ውጭው ለክርስቲያን አይወጣም፣ መሞቻ ስፍራ ነው። ቶሎ በል ተነስ።